የእሳቸውን ጸሎት የሚጸልይ እሳቸው የደረሱትን ጸሎት ጸልዮ እግዚአብሔርን የሚለምን ሰው እግዚአብሔር እንደሚሰማው ቃል ኪዳን ሰጥቷቸው በመንበሩ ፊት ዘወትር የሚያመሰግኑ በእግዚአብሔር የከበሩ ጻድቅ ሆነዋል። ከዕለታት በአንድ ቀን እመቤታችንን ማመስገን ፈለጉ ይላል ደራሲው። ይሄ ገድላቸውን የሚጽፈው ሰውዬ እመቤታችንን ማመስገን ፈለጉና ድርሰት ጀመሩ። ከዚያ ደርሰው ብዙ ጽፈው ማታ ደክሟቸው ሲተኙ ጠዋት ሲነቁ የደረሱት በሙሉ ጠፍቷል፣ ተደምስሷል። ደነገጡ። የሚቀጥለው ቀን እያስታወሱ እንደገና ጻፉት። ከዚያ እንደገና እንቅልፋቸው አሸንፏቸው መልሰው ሲነቁ አሁንም ጠፍቷል። ከዚያ ምን ሆኖ ነው ይሄን ነገር እመቤታችን አልፈቀደችም ብለው እንደ ህመምም ያዛቸውና እመቤታችንን መጠየቅ ጀመሩ። እመቤታችን ለምን ትወጠንከ ጽሔፈ መጽሐፍ ዘእንበለ ትስአለኒ፣ ለምንድን ነው እኔን ሳትጠይቅ መጽሐፍ መድረስ የጀመርከው ብላ ያው የጀመርከው መጽሐፍ ብላ እንዲጽፍ ፈቀደችላቸው። እመቤታችን ጸሎቱ ካለቀ በኋላ በዚች ጸሎት የሚለምነኝን ሁሉ አክብሬ ሰማዋለሁ፣ ልመናውንም መልስለታለሁ ብላ ቃል ኪዳን ሰጠቻቸው። እኛ ኦርቶዶክሳውያን ይገባናል፣ ቃል ኪዳን እናውቃለን አይደል? ለእመቤታችን የተገባውን ቃል ኪዳን፣ ለአዳም የተገባውን፣ ለኖህ የተገባውን፣ ለአብርሃም የተገባውን ቃል ኪዳን እናውቃለን። ቃል ኪዳን ሲባል ብዙ ግር የሚላቸው ብዙ አሉ። ግን እግዚአብሔር በአብርሃም በቤቱ ተገኝቶ ዘርህን ተመልከተ፣ ወደ ሰማይ ከዋክብትን ተመልከተ አለው። ትቆጥራቸዋለህ? አይቆጠሩም። እስኪ የምድርን አሸዋ ትቆጥረዋለህ? የባህርን አሸዋ አልቆጥረውም። ዘርህን እንደዚህ አበዛዋለሁ፣ ምድረ ርስትን እሰጥሃለሁ። አቤት ለአብርሃም የገባለት ቃል ኪዳን! የእግዚአብሔርን ሕዝብ የሚያጣላ የሚያደናግር የሰይጣን ወገን ነው። እግዚአብሔር አጥብቆ ይጸየፈዋል። መጽሐፈ ምሳሌ እንደነገረን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንኳን አደረሳችሁ። እግዚአብሔር የተመሰገነ ይሁን። አምላካችን ፈጣሪያችን ጌታችን ንጉሳችን የዚህ ዓለም ጌታ ይህንን ዓለም የፈጠረ እኛንም ካለመኖር ወደ መኖር ያመጣ ቅድስት ሥላሴ ዛሬ በትልቁ እንዘክራለን። አምላካችን ማን ነው? የልጅነት ጥያቄ ልጠይቃችሁ። ማን ነው የፈጠራችሁ? እግዚአብሔር። አዎ ልክ ነው። ግን እግዚአብሔር ማለት ደግሞ ማን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ ሥላሴ። ሥላሴ ፈጠረን። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። አንሰ እግዚአብሔር በእንተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ስል አብ፣ ወልድ፣ መንፈስ ቅዱስ አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ኢይትበሃሉ ሰለስተ አማልክተ አላ አሃዱ አምላክ። አምላክ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አማልክት የምንል አይደለንም፣ አንድ አምላክ እንላለን እንጂ ምስጢረ ሥላሴ ነው። ለዚህ በዓል ያደረሰን አምላክ የተመሰገነ ይሁን። አንድነቱን ሶስትነቱን በአብርሃም ቤት የገለጸ አንድነቱን ሶስትነቱን እኛ ተረድተን እንድናመልከው በልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከሶስቱ አካላት አንዱ አካል የእኛን ሥጋ ለብሶ ሁሉን በነቢያት የተነገረውን በመጽሐፍ የተጻፈውን በተስፋ የተጠበቀውን ሁሉንም በልጁ ፈጽሞ የነገረን ያሳወቀን አምላክ የተመሰገነ ይሁን። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስንለው የነቢያት አምላክ የቅዱሳን አምላክ ስንለው የሚሰማን አምላክ አሁንም በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ ደግሞ እንግዲህ በአብርሃም ቤት ተስፋን በአብርሃም ቤት ቃል ኪዳንን ይገርማል። የእግዚአብሔር ቤተሰቦች እግዚአብሔር ለሚወዱት እንዴት ቅርብ እንደሆነ እግዚአብሔር ለሚወዱት እንዴት ቸር እንደሆነ በቤታችን ሳይቀር እንግዳ ሆኖ እግዚአብሔር እንደገና ደግሞ እንግድነት ብቻ አይደለም፣ ተስፋ ሰጥቶ የዛሬ ዓመትም እመጣለሁ፣ ልጅ ወልደህ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ባህር አሸዋ ሁሉ ብዙ አደርገዋለሁ፣
እግዚአብሔር ቃል ኪዳን ይሰጣል። ሰዎች አይገባንም። የማይገባችሁ እኛ ኦርቶዶክሳውያን ይገባናል። ቃል ኪዳን እናውቃለን አይደል? ለእመቤታችን የተገባውን ቃል ኪዳን፣ ለአዳም የተገባውን፣ ለኖህ የተገባውን፣ ለአብርሃም የተገባውን ቃል ኪዳን እናውቃለን። ቃል ኪዳን ሲባል ብዙ ግር የሚላቸው ብዙ አሉ። ግን እግዚአብሔር በአብርሃም በቤቱ ተገኝቶ ዘርህን ተመልከተ፣ ወደ ሰማይ ከዋክብትን ተመልከተ አለው። ትቆጥራቸዋለህ? አይቆጠሩም። እስኪ የምድርን አሸዋ ትቆጥረዋለህ? የባህርን አሸዋ አልቆጥረውም። ዘርህን እንደዚህ አበዛዋለሁ፣ ምድረ ርስትን እሰጥሃለሁ። አቤት ለአብርሃም የገባለት ቃል ኪዳን! ማርና ወተት የምታፈልቅ ርስት ምድርን እሰጥሃለሁ፣ በልጅህ በዘርህ ዓለምን እባርካለሁ። ተቆጥሮ አያልቅም። እግዚአብሔር ለሚወዱት ለሚፈልጉት ቃል ኪዳኑ ብዙ ነው። ዛሬ ብዙ ነገር የምንዘክርበት ነው። ያው ቀኑን ሙሉ ስለተማራችሁ እግዚአብሔር ለአብርሃም ያደረገውን ቸርነት፣ ቤቱን ባርኮ በእርጅና ዘመኑ ልጅ ሰጥቶ በዘሩ ዓለም እንደሚባርክ ቃል ኪዳን ሰጥቶ ከዚያ ሁሉ በላይ ደግሞ ስሙን ቀይሮ አብርሃም አትባልም አብርሃም ትባላለህ ብሎ በየጊዜው አብርሃምን ባገኘው ጊዜ ሁሉ ብዙ ነገር እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ዛሬ እነዚያን ሁሉ የምንዘክርበት የእግዚአብሔርን ቸርነት የምናስብበት አብ ወልድ መንፈስ ቅዱስ ከኛ ሩቅ ያልሆነ ሁል ጊዜ እኛን የፈጠረ አምላክ በአርአያው በአምሳያው የፈጠረ አምላክ እንደማይለየን ያረጋገጥንበት ቀን ነውና የሥላሴ በዓል ስንል እግዚአብሔር ሥላሴነቱን አንድነት ሶስትነቱን የገለጸበት ለማለት ነው። የእግዚአብሔር በዓል ሁሉም ቀን የእግዚአብሔር ቀን ነው። ሰንበተ ክርስቲያን የእግዚአብሔር ቀን ትባላለች። በዛሬው አሁን ጥር ሥላሴና ሐምሌ ሥላሴን ደግሞ አንድነቱን ሶስትነቱን ቸርነቱን ምሕረቱን የገለጸበት ስለሆነ ሥላሴ ብለን እናከብራለን። ቸርነቱ ምሕረቱ ከሁላችን ጋር ከሀገራችን ጋር ይሁን። የዛሬው ደግሞ ለየት ያለ ሁለተኛው በዓላችን አባ ጊዮርጊስ ታላቁን አባት ጻድቁን አባት ሊቁን አባት ጠቢቡን ተመራማሪውን ፈላስፋውን አባት ደራሲውን አባት የማህሌትም ደራሲ የሆነ ማህሌታይ የሚባል ትልቁን አባት የምንዘክርበት ኢትዮጵያዊው አባ ጊዮርጊስ ጋስጫ ገዳሙ ናት። የመሰረታት ገዳም ማለት ነው። ዘጋስጫ ሲባል ትንሽ በዘመን ሂደት ትንሽ ለወጥ ያለች ቃል ናት። ገሳጺ ማለት ነው። የሚገስጽ የማይፈራ ጀግና አባት ጥቡ አባት ለማለት ነው። አባ ጊዮርጊስ ዘጋስጫ ማለት ጋስጫ ሀገር አይደለም፣ ጋስጫ ገዳም ነው። የአባ ጊዮርጊስ ዘጋስጫ ሲባል ገዳሙ በገዳሙ ስም ነው የሚጠራው። የዚያ የገሳጺው አባት የገሳጩ አባት ገዳም ሲሉ ነው ጋስጫ ያሉት። የሚገስጸው ኃጥአንን የሚገስጸው መናፍቃንን የሚገስጸው ፍትህ የሚያዛቡ ነገስታትን የሚገስጸው በተሳሳተ ጎዳና የሚሄዱ ምዕመናንን የሚገስጸው ዛሬ የሚገስጸን አጣን ነው። እንደዚህ ዝም ብለን በዋል ፈሰስ ሲሆን ነው። ንስሐ አባቶቻችንን ብዙ አይገስጹንም አይዟችሁ እያሉ ማለት ነው። ከኋላ አሉ ብዙ ንስሐ አባቶችና ለነሱም ነው ገሳጺ ይባላል። ሰው በጥሩ ስም ስለሚጠራ ማለት ነው። የአባ ጊዮርጊስ አባት የታላቁን ጻድቅ እረፍታቸውን ወንድማችን እንደተናገረው እረፍታቸውን እንዘክራለን። አባ ጊዮርጊስ ዘጋስጫ የዛሬ 600 ዓመት ዘንድሮ በአጋጣሚ 600ኛ ዓመታቸው ነው። የ600 ዓመታቸውንም የምንዘክርበት ነው። ዓመቱን ሙሉ በተለያየ መንገድ እግዚአብሔር እንደፈቀደ ጻድቁ በረድኤት እንዳገዙን መጠን ዘክረናል። እንግዲህ በረከታቸው በሁላችን ላይ ይደርብን። አሁን አባ ጊዮርጊስ ማን ናቸው? አባ ጊዮርጊስ ምን ሰሩ? አባ ጊዮርጊስ መቼ ነበሩ? የሚለውን በጣም ባጭሩ እንግዲህ በእሳቸው ቃል ኪዳን በታላቁ አባት ለእሳቸው ብዙ ቃል ኪዳን ተገብቷል እና ከዚያ ጀምረን እግዚአብሔር እንደፈቀደ እንተርካለን። ቅድም ወንድማችን ኪሩብ መምህር ኪሩቤል ሲያስተዋውቁ መሐረና አብ እንጸልይ እያሉ ሲናገሩ ነበር አይደል? መሐረና አብ የምንለውን ጸሎት የደረሱት ማለት ናቸው። መሐረና አብ ዓርብ ዓርብ እንጸልይ፣ አብ ሆይ ማረን፣ ወልድ ሆይ ማረን፣ መንፈስ ቅዱስ ሆይ ማረን፣ እንደው ሳትመራመረን ማረን ማረን ብሎ የጸለዩ አባት ማለት ናቸው እና ያ በሰዓታት ጸሎታቸው የደረሱት አባቶቻችን ሁሉ ጊዜ ሌሊት እኛ ተኝተን እነሱ የሚጸልዩልን አባቶች አሉ። ታውቃላችሁ?
ትደግፏቸዋላችሁ፣ ትሰሟቸዋላችሁ። እኛ ተኝተን እነሱ የሚጸልዩልን እነሱ አባቶች የሚጸልዩት ጸሎት ነው። መሐረነ አብ ስለ ሀገር፣ ስለ ሕዝብ፣ ስለ ዓለም ሁሉ፣ ስለ ሰው ልጅ ሁሉ የሚጸለይ በጣም ጥልቅ የሆነ የምህላ ጸሎት ነው። እሱን የደረሱልን አባት ናቸውና መሐረነ አብን ስንጸልይ የእግዚአብሔር ምሕረት ብቻ ሳይሆን የጻድቁንም ቃል ኪዳን እናገኛለን። አባ ጊዮርጊስ ብዙ ድርሰት ደርሰዋል። ከ40 በላይ ድርሰቶች ደርሰዋል። አርጋኖን በምትባል ጸሎታቸው ስለ ጸሎት ስለሆነ ወንድማችን ያነሳው አንዲት በጣም አስገራሚ ቃል ተናግረዋል። ጸሎትን ክርስቲያኖች እንዳያቋርጡ። ጸሎት ትእዛዝ ነው። እስመ ጸሎት ሐጽ ውእቱ በኀበ ሰይጣን፣ ጸሎት በሰይጣን ዘንድ ጦር ነው ብለዋል። ምን ብለዋል? ጸሎት በሰይጣን ዘንድ ጦር ነው። የሚጸልይ ክርስቲያን ሁል ጊዜ ሰይጣንን እንደገደለ ነው። ምክንያቱም ጸሎት ስንጀምር እሳቸው የደረሱት ነው። ይሄም ምን ብለን ነው የምንጀምረው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ። አባ ጊዮርጊስ ጸሎት ነው ይሄ። ሁልጊዜ የምንጸልየው እንዘ አአምን ወእትመሐፀን። ከዚያ ምን አሉ? እክህደከ ሰይጣን። ክርስቲያን ሥላሴን አምኖ ማንን መርገም አለበት? አዎ ሰይጣንን የማይረግም ሰይጣንን የማይቃወም ክርስቲያን አይደለም። ስለዚህ በሥላሴ አምናለሁ አሉ፣ ሰይጣንን እክድሃለሁ። እክህደከ ሰይጣን በቅድመ ዛቲ ቤተ ክርስቲያን ቅድስት ስምዐ ማርያም። ለዚህም ምስክሬ እመቤታችን ናት። ተመልከቱ ስንቱን እንደጠቀሱት ቤተ ክርስቲያንን፣ ሥላሴን፣ እመቤታችንን ምስክር አድርገው ሰይጣንን ክጀዋል። አሁን ሰይጣንን ጓደኛ አድርገን ነው የተቸገርነው። ግን ጸሎት ክርስቲያን ሲጸልይ ምን ብሎ ነው? የሰይጣን ጓደኛ፣ የሰይጣንን ስራ የሚሰራ የሰይጣን ጓደኛ፣ የሰይጣንን ሐሳብ የሚያስፈጽም ለሰይጣን መስዋዕት እንደማቅረብ ማለት ነው። የሚዋሽ፣ የሚገል፣ የሚቀጥፍ፣ የሚያማ ሰው ለሰይጣን መስዋዕት የሚያቀርብ ሰው ነው። እውነት የሚናገር፣ ጸሎት የሚጸልይ፣ የሚያመሰግን፣ የሚያስቀድስ፣ የሚዘምር ሰው ደግሞ ለማን ነው መስዋዕት የሚያቀርብ? ለእግዚአብሔር። ሰይጣን ስለዘመርንለት አይደለም መስዋዕት፣ የእሱን ስራ ከሰራን መስዋዕት እንዳቀረብንለት ነው። ስለዚህ ጸሎትን ሲጀምሩ ምን አደረጉ አባቶቻችን? በቅድስት ሥላሴ አምናለሁ እንዘ አአምን በአብ በወልድ በመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ እያመንኩ እክህደከ ሰይጣን፣ ጠላቴ ሰይጣን እክድሃለሁ። እክህደከ በየት? ለዚህ ምስክሬ በቤተ ክርስቲያን ፊት ቆሜ እመቤታችንን ምስክር አድርጌ እክድሃለሁ። ተመልከቱ፣ እንደዛ አይነት ጸሎት ነው የጸለዩት እና ጸሎት በሰይጣን ዘንድ ጦር ነው ይላሉ አባ ጊዮርጊስ። አባ ጊዮርጊስ የተወለዱት በ1357 ዓመተ ምህረት ነው። ይዛችሁታል? 1357 1357 ዓመተ ምህረት ጥር 3 ቀን የተወለዱት፣ በአንድ ጥቅምት 3 ቀን የተወለዱት። ይዛችሁታል? አዎ፣ የራሳችንን አባቶች ታሪክ መያዝ አለብን። የሮናልዶንና የሜሲን ብቻ አይደለም። መቼም የጫማውን ቁጥር ሁሉ እናውቀዋለን አይደለም? የሜሲ አይዟችሁ። ክርስቲያን የአባቶቹን የቅዱሳኑን ስማቸውን፣ አድራሻቸውን፣ የተወለዱበትን፣ ተአምራት የሰሩበትን፣ ገድል የፈጸሙበትን፣ ያረፉበትን፣ ቃል ኪዳን የተቀበሉበትን ቆጥሮ ይይዛል። ምክንያቱም የኛ የዘላለም ዘመዶቻችን ቅዱሳን ናቸው። የዘላለሙ ዘመዶቻችን አሁን የምንናገረውን እግዚአብሔር ጋር የምንነጋገርበትን ጸሎት ሊቃውንቱ ሊቅ ተብለው እግዚአብሔርን የሚያመሰግኑበትን ማህሌት፣ ቀሳውስቱ በቤተ መቅደስ የሚጸልዩበትን ቅዳሴ የደረሱልን አባቶች ማለት ናቸው። እነዚህ አባቶች እግዚአብሔርን የምናወራበት የምንነጋገርበትን ቃላት የደረሱልን፣ ሥላሴን አምነን ሰይጣንን ክደን እመቤታችንን ምስክር አድርገን በእግዚአብሔር ፊት እንድንቆም የደረሱልን አባቶች ናቸው። አባ ጊዮርጊስ የተወለዱት በ1357 ጥቅምት 3 ቀን ነው። እኒህ አባት የተወለዱት ከክርስቲያን ቤተሰብ ነው። አሁን ክርስቲያን ቤተሰብ እንዴት መሆን እንዳለበት አባታቸው ሕዝበ ጽዮን ይባላሉ፣ እናታቸው እምነ ጽዮን ይባላሉ። አይገርምም? ስማቸው ራሱ ሕዝበ ጽዮን፣ እምነ ጽዮን። እንደው የሚገርም ስም እኮ ነው።
ጽዮን ማለት መጠጊያ፣ ጽዮን ማለት መሸሸጊያ፣ ጽዮን ማለት የእግዚአብሔር ተራራ፣ ጽዮን ማለት ኢየሩሳሌም፣ ጽዮን ማለት እመቤታችን ናት። ጽዮን ማለት ቤተክርስቲያን ናት። ለሐዲስ ኪዳን ጽዮናችን ቤተክርስቲያን ናት። ለሐዲስ ኪዳን ጽዮናችን እመቤታችን ናት። ለሐዲስ ኪዳን ጽዮን የእግዚአብሔር ተራራ የምትባለው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሕዝበ ጽዮን እምነ ጽዮን ይባላሉ። ስም የእናትና የአባታቸው ስም። ብዙ ልጆች አልነበሯቸውም እና ተስለው ለቅዱስ ጊዮርጊስ ልጅ ብትሰጠኝ ስሙን በአንተ ስም እጠራዋለሁ፣ ያንተ ዝክር ማድረግ ያደርገዋለሁ፣ እንዳንተ ሰማዕት የእውነት ተጋዳይ እንዲሆን አደርገዋለሁ ብላ እናትየዋ እምነ ጽዮን ተሳሉ። በስለታቸው መሰረት እግዚአብሔር ልጅ ሰጣቸው። ስሙን እንደተሳሉት ጊዮርጊስ አሉት። አያችሁ፣ ስም አወጣጥ በቅዱሳን ስም አወጣጥ በከበረው እግዚአብሔር እውቅና በሰጠው። ያው ስም ያለው ሁሉም ስም እግዚአብሔር ያውቀውም ማለት አይደለም፣ ግን ቅዱሳንን የምንዘክርበት ቅዱሳንን በረከታቸውን ቃል ኪዳናቸውን የምናውቅበት ነውና አባቶቻችን እንደውም ስሙ ይመርህ በምግባሩ ይላሉ። አንዳንድ ስም ወደ ምግባር ይመራል። ለምን ይህን ስም አወጣሽልኝ እናቴ ይላል ልጅ። ለምንድን ነው እንደ ከበድ እንድል ከበደ ያላልሽኝ? ለምንድን ነው እንድደመጥጥ ለምንድን ነው ዳምጤ ያላልሽኝ ብለው ስም ይጠይቃሉ እናቶቻቸውን። አይ ጊዮርጊስ ያልኩህ ለጊዮርጊስ ተስዬ ስላገኘሁህ ነው ይላሉ። አያችሁ፣ ገብረ ስላሴ ያልኩህ ስላሴን የሱ ባሪያ የሱ አገልጋይ እንድትሆን ብዬ ነው ይላሉ። ይተርካሉ፣ ሃይማኖት ይተርካሉ። ለዚህ ስም ስናወጣም ለልጆቻችን እንድንተርክ አድርገን ማውጣት አለብን። ያው አንዳንዴ ቁጭታችንን ብቻ አይደለም ደመላሽ ደምቅዳ ምናምን እያልን ማውጣት፣ አንዳንዴ እንትናችንን ምኞታችንን እግዚአብሔር ጋር የሚያገናኝንን ነገር። አሁን ያዕቆብ ለልጆቹ ስም ሲያወጡ ሚስቶቹ እግዚአብሔርን እንዲህ አድርግልኝ ብየው ይሄን አድርጎልኛልና ይሄንን አልኩት እያሉ ነው የሚያወጡት። በዚያ ስም ነውና ጊዮርጊስ ያሉት ለቅዱስ ጊዮርጊስ ተስለው ለቅዱስ ጊዮርጊስ ተማጽነው ስላገኙት ጊዮርጊስ አሉት። አባትየው በጣም ትልቅ ሊቅ ነበሩ። የቤተ መንግስት ሹም ነበሩ። ሕዝብና መንግስትን የሚያገለግሉ በቤተ መንግስት ባለች ቤተ መቅደስ ካህን ሆነው የሚቀድሱ፣ የንጉስ ደግሞ መልካም አማካሪ፣ ጥሩ አማካሪ፣ ደግ ነገር ድሃ እንዳይበደል፣ ሀገር እንዳይጠፋ፣ ሰው እንዳይከፋፈል የሚያማክሩ ጥሩ አማካሪ ነበሩ። ድንቅ የተደነቁ ሊቅ ነበሩ። ሕዝበ ጽዮን ልጃቸው ጊዜ ባጡ ጊዜ ቤታቸው ያስተምሩታል። በጥሩ ትምህርት አስተምረው፣ በተለይ እንግዲህ ካህናት አባቶች፣ የቤተ ክርስቲያን አገልጋይ፣ ሰንበት ትምህርት ቤት ውስጥ የምታገለግሉ ያገልግላችሁ በኋላ ደግሞ በቤተ መቅደስ አሁንም የምታስቀድሱ ልጆች ከእግዚአብሔር ቤት እንዳይወጡ አድርጎ ማስተማር ቀላል አይደለም። እንደ አባ ጊዮርጊስ ያሉ ልጆች ይሰጣል። ቀላል እንዳይመስላችሁ። እኒያ እናት እኒህ አባት ልጃቸውን አስተምረው ድቁና አሰጥተው ከዚህ በኋላ ግን እንደው እኔ የቤተ መንግስቱም የቤተ ክርስቲያኑም አገልግሎት አላደረሰኝምና ብለው በዘመኑ ድንቅ የሆነ ትምህርት ቤት ይላሉ ገድላቸው ሊቃውንቱ የሚያስገርሙ የነበሩ ደብረ ሐይቅ የምትባል አቃቤ ሰዓት ሰረቀ ብርሃን የሚባሉ መምህር ጋር ወስደው እንዲማሩ አደረጓቸው። እዚያ ትምህርት ቤት አስገቧቸው። ትልቅ ትምህርት ቤት። አሁን ለልጆቻችን ትልቅ ልብስ፣ ትልቅ ጫማ አይደለም፣ ትልቅ ትምህርት ማስተማር። ጥሩ ትምህርት፣ ጥሩ ልብስ፣ ጥሩ ምግብ መጥፎ አይደለም። ግን የበለጠ መጠንቀቅ ያለብን ጥሩ መምህር ጋር ጥሩ ትምህርት እንዲማሩ። የፈለገ ነገር አውጥተን ልጅ ማሳደግ ትልቅ ፕሮጀክት ነው። የእግዚአብሔር ቤተሰቦች ልጆችን ማሳደግ የነገን ትውልድ የነገን ሀገር መገንባት ነውና አባትየው ከሩቅ ሀገር ወስደው ሐይቅ እስጢፋኖስ የሚባል ቦታ አቃቤ ሰዓት ሰረቀ ብርሃን የሚባሉ መምህር እዚያ ወስደው አስተምርልኝ፣ አደራ ይሄን ልጅ አስተምርልኝ ብለው ሰጡ። ግን እኮ የቤተ መንግስት ሰው ናቸው። ልጃቸውን የት ነበር ማስተማር ያለባቸው? ቤተ መንግስት አስተምረው የንጉሱ አገልጋይ እንዲሆን ማድረግ አልነበረባቸው? የቤተ መንግስት ሹም፣ ትልቅ ሹም፣ ግን ያን አላደረጉ። የቤተ ክርስቲያን አገልጋይ እንዲሆን ገዳም ወስደው ሰጡ። ትልቁ ገዳም ሐይቅ እስጢፋኖስ ወስደው
እዚያ እንዲማር ጠየቁ። አባ ጊዮርጊስ ግን አንድ ጉዳይ ተፈጠረ። እንግዲህ እንዳታሟቸው፣ ትልቅ አባት ናቸው። አባታቸው ለትምህርት ሲልኳቸው እኒህ አባት ምን ደስ አላቸው መሰላችሁ? ገዳም ገብተው የመነኮሳት ሕይወት አስደሰታቸው። መነኮሳቱ ውሃ ሲቀዱ፣ እንጨት ሲሰብሩ፣ ሲጸልዩ፣ ሲያገለግሉ ደስ አላቸውና ትምህርታቸውን ተወት እያደረጉ ወደ አገልግሎት፣ ትምህርታቸውን ተወት እያደረጉ ወደ አባቶች ሕይወት፣ የመነኮሳትን ሕይወት መቀላቀል ፈለጉ። በዚህ ጊዜ ከትምህርት ምን ሆኑ? ወደኋላ ቀሩ። ወደኋላ ቀሩ። በዚህ በጣም እየፈሩ እየሰጉ መጡ። ከዚያ በጣም ወደኋላ መቅረታቸው ሲታወሳቸው ወዴት ሄዱ መሰላችሁ? ወደ እመቤታችን፣ ያቺ ምስክሬ ወደሚሏት፣ ሁልጊዜ እኔ እያሉ ወደሚጠሯት፣ እንደው ካላንቺ በቀር ምንም የለኝም ወደሚሏት ወደ እመቤታችን ሄዱና ስዕሏ ፊት ቆመው ጸሎት ጀመሩ። መቼ? ነሐሴ 1 የፍልሰታ ቀን፣ የእመቤታችን ጾመ ፍልሰቷ በሚጀመርበት ቀን እመቤታችን ስዕል ፊት ቆመው ጸሎት። እመቤቴ አባቴ ያመጣኝ ለትምህርት፣ እኔ እንደሆን እናቴ የምትመኝልኝ ሰማዕት፣ የክርስቶስ ምስክር፣ መናፍቃንን እማሳፍር፣ ከሃዲዎችን እማሳፍር፣ ምዕመናንን እማስደስት፣ እግዚአብሔርን የማገለግል የክርስቶስ ምስክር እንደሆን ነው ስለት የተገባው። ግን ከትምህርት ወደኋላ ቀረሁ። እባክሽ እርጅኝ፣ እንድማር መልካሙን እውቀት እንድገበይ እርጅኝ። በሁሉም ነገር እግዚአብሔርን መለመን አለብን። በሁሉም ነገር ጠንካራ ነን ብለን በምናስብበት ሁሉ ሳይቀር፣ እንደው በጣም ጎበዝ ነን በምንልበት ሁሉ ሳይቀር እግዚአብሔርን መለመን አለብን። በዚያ በኦሪት ዘዳግም ምዕራፍ 8 ቁጥር 28 ላይ እግዚአብሔር ከሱ ፊት ቆመህ ሁሉንም በእኔ ኃይል አደረግኩት አትበል ይላል። በአንተ ኃይል አደረግኩት በል፣ እግዚአብሔር ይክበር። እኔ በምሰራው፣ እኔ በምሮጠው፣ እኔ ከፍ ዝቅ በምለው እግዚአብሔር ይክበር በል ይላል እና እመቤታችንን እባክሽ እንድማር እርጅኝ ብለው 14 ቀን እየወደቁ እየተነሱ እየጸለዩ ሱባኤ ገብተው ተማጸኑ። በ14ኛው ቀን እመቤታችን ተገለጸችላቸው። ያሰበችው ስላለ፣ እግዚአብሔር የመረጠው ነገር ስላለ፣ በሱ የሚጠቀምበት፣ በዚህ ታላቅ አባት የሚጠቀምበት ስላለ በ14ኛው ቀን እመቤታችን ተገልጻ ምንድን ነው የምትፈልገው አለቻቸው። እኔ የምፈልገው ትምህርት ነው አሉ። አባቴ ቤተ መንግስት የንጉሱ የታላቁ ንጉስ መስቀለ ክርስቶስን ከእስክንድርያ ያስመጡት የታላቁ ንጉስ የአፄ ዳዊት አገልጋይ ነው፣ ሹም ነው፣ የዳዊት አማካሪ ነው። የእመቤታችንን ስዕሎች ያስመጡ፣ የቅዱስ ጊዮርጊስን አጽም ያስመጡ፣ የክርስቶስን መስቀል ከእስክንድርያ ያስመጡት፣ አባይን እገድበዋለሁ ብለው ክርስቲያኖችን በግብፅ በሶሪያ ያሉትን ነፃ ያወጡት በጣም ታላቁ ገና ነው ንጉስ የዳዊት ሹም ነው። ግን እኔ የምፈልገው ትምህርት ነው። አንቺን እንዳመሰግን፣ ቃል ኪዳንሽን፣ በአንቺ ላይ የተገለጸውን የእግዚአብሔርን ቸርነት ለምዕመናን እንድናገር፣ መናፍቃንን ከሃዲዎችን እንዳሳፍር፣ ቤተ ክርስቲያንን እንድጠብቅ፣ መልካም ትምህርት እንዳገኝ እውቀት ነው የምፈልገው አሉ። እውቀት ነው የምፈልገው ነው። በጣም ጥሩ እንግዲህ 1 ሳምንት ጠብቀኝ አለቻቸው። ነሐሴ 14 1 ሳምንት ስትጨምሩ ስንት ይሆናል? 7 ቀን ስትጨምሩ ነሐሴ 21። አሁን ጾሟ የምታልቀው በ14 ነበር። ግን እመቤታችን 3ኛ ሱባኤ ጨመረችባቸው አላልኩ? ጨመረችላቸው። በ3ኛው ሱባኤ በ21 ነሐሴ 21 እመጣለሁ፣ ጸሎትህን ቀጥል አለቻቸው። ቀጠሉ ጸሎታቸው። ከዚያ እመቤታችን በስዕሏ ነው መጀመሪያ የተገለጸችላቸው። በኋላ በ21 ከማን ጋር መጣች መሰላችሁ? ከማን ጋር ብትመጣ ጥሩ ነው? ከቅዱስ ኡራኤል ጋር። ቅዱስ ኡራኤል ሌላ ታሪክ አለው። ቅዱስ ኡራኤል የጠፉትን የእስራኤል መጻሕፍት ለዕዝራ ልቦናውን የሚያበራ ጽዋ ሰጥቶ እንደገና እንዲጽፍ ያደረገ መልአክ ነው። ቅዱስ ኡራኤል ዕውቀትን የሚገልጽ፣ ጥበብን የሚገልጽ፣ ለትምህርት የሚያተጋ መልአክ ነው። ቅዱስ ኡራኤልን ይዛ በል ለዕዝራ እንደሰጠኸው
ለአባ ጊዮርጊስም ስጠው አለችው። አሁን የአባ ጊዮርጊስን ስዕል ስታዩ እመቤታችን፣ ቅዱስ ዑራኤል፣ እንደገና ደግሞ አባ ጊዮርጊስ ጽዋ የዕዝራን ጽዋ እይጠጣ እመቤታችን ዕዝራን ይዛ መጣች። መላእክትን ይዛ መጣች። አባ ጊዮርጊስ በል እንግዲህ የፈለከው ነገር ይሁንልህ አለችው። የዚያን ጊዜ ትምህርት ቤቱ ተመለሰ። ከመምህሩ ጋር እንደገና ተገናኘ። በዚያች ወቅት እመቤታችን ይህን ባደረገችለት ወቅት የመጀመሪያውን ድርሰት ኆኅተ ብርሃን ብሎ ለእመቤታችን ድርሰት ደረሰ። ማን አልኳችሁ? ኆኅተ ብርሃን። ምን ማለት ነው ኆኅተ ብርሃን? ምን ማለት ነው ኆኅተ ብርሃን? ኆኅት ማለት ምን ማለት ነው? በር፣ ደጅ አይደል? ደጁ ማለት ነው። የብርሃን ደጅ፣ የብርሃን መግቢያ፣ የብርሃን አደባባይ ብሎ እመቤታችንን በሳምንቱ በሰባቱ ቀናት የምትመሰገንበትን ኆኅተ ብርሃን ብሎ ደረሰ። የመጀመሪያው። ለዚህ አባ ጊዮርጊስ ጥሩ ተማሪ ነበሩ። አሁን አንድ ነገር አገኘን። ምን ሆኑ? ጥሩ ደራሲ ድርሰት ጀመሩ። ወደ መምህራቸው ተመለሱ። ከአቃቤ ሰዓት ሰረቀ ብርሃን መጻሕፍተ ሐዲሳትን መጻሕፍተ ብሉያትን በትርጓሜያቸው ተማሩ። አላቆሙም። እንደገና ከዚያው ከደብረ ሐይቅ ደግሞ አለፍ ብሎ ደብረ እግዚአብሔር የሚባል ትልቅ ደብረ ነበር። መቼም የግራኝ የሚባል ሰው ያላጠፋው የለም። ደብረ እግዚአብሔር የሚባል ቦታ ነበር። የእግዚአብሔር ተራራ የሚባል ቦታ አለ። እዚያ የነበሩ ደግሞ የዜማ መምህር ነበሩ። የቅዱስ ያሬድን ደግሞ ዜማ ተማሩ። መጽሐፍ፣ ዜማ፣ በቃ ከዚያ በኋላ ማን ይችላቸው? አባ ጊዮርጊስ ተምረው ሲጨርሱ ወደ ሀገራቸው ተመለሱ። ትምህርት ቤት አቋቋሙና አሁን ጥሩ ተማሪ ከሆነ ሰው ጥሩ መምህር መሆን ይችላል። ትምህርት ቤት መሰረቱ። ትምህርት ቤት መስርተው የብዙ ደቀ መዛሙርት መምህር ሆኑ። ማስተማር ጀመሩ። ያስተማሯቸው ተማሪዎች ውስጥ 5 ተማሪዎች በተከታታይ ነገስታት ሆኑ። አይገርማችሁ? 5 ተማሪዎች በአንድ ጊዜ በተከታታይ ነገስታት ሆኑ። ይስሐቅ፣ እንድርያስ፣ ቴዎድሮስ፣ እሌኒ፣ ዘርዓ ያዕቆብ ይባላሉ። አፄ ዘርዓ ያዕቆብ የምንላቸው ትልቁ ንጉስ፣ ገናናው ንጉስ በዓለም ላይ ሁሉ በዚያ ዘመን የዛሬ 600 ዓመት ስማቸው በዓለም የታወቀ አስገራሚ ንጉስ የአባ ጊዮርጊስ ተማሪ ነበሩ። አፄ ይስሐቅ፣ አፄ እንድርያስ፣ አፄ ቴዎድሮስ ቀዳማዊ፣ አሁን በኋላ የመጡትን ቴዎድሮስ ዳግማዊ ነው አለ የምንለው፣ ቴዎድሮስ ቀዳማዊ፣ እሌኒ የሚባሉ ነገስታት የአባ ጊዮርጊስ ተማሪዎች ናቸው። ሌሎቹ በጣም ብዙ ተማሪዎች አፈሩ። በጣም ብዙ የሚደርሱ የሚጽፉ የሚሰብኩ ተማሪዎችን አፈሩ። ለዚህ አባ ጊዮርጊስ ከጥሩ ተማሪነት ወደ ጥሩ መምህርነት ተሻገሩ። ጉባኤ ዘርግተው ዛሬ አባቶቻችን አብነት ትምህርት ቤት ላይ ቅኔውን፣ ዜማውን፣ ትርጓሜውን ወይም ደግሞ ቅዳሴውን እንደሚያስተምሩት አባ ጊዮርጊስ ጉባኤ ዘርግተው በዚህ በኩል መጽሐፍ ያስተምራሉ፣ በዚህ በኩል ቅዳሴ ያስተምራሉ፣ በዚህ በኩል ዜማ ያስተምራሉ። ከቅዱስ ያሬድ በኋላ 8ኛው ትልቅ የዜማ መምህር ተባሉ። በዜማ የሰሩትን እናነሳለን በኋላ። መምህር ሆኑ። ጥሩ መማር፣ ልጆችን በጥሩ ትምህርት ማስተማር፣ ጥሩ መምህራን፣ ጥሩ ሰብዕና ያላቸው ሰዎች እንዲሆኑ ያደርጋል። እነዚያ መምህራን ደግሞ ነገስታት እንዲያወጡ ይሆናል። እነዚያ መምህራን ጠቢባን እንዲያወጡ ይሆናል። እነዚያ መምህራን የሚዘምሩ የሚደርሱ ሊቃውንትን እንዲያወጡ ይሆናል። አባ ጊዮርጊስ መምህር ሆኑ። ማስተማር ጀመሩ። ያስተማሩባት ቦታ ያስተማሩባት ገዳማቸው ደብረ ባህሪ ትባላለች። ደብረ እንቁ ያለባት የምታበራ ማለት ነው። ደብረ ባህሪ ተባለች። እምኩሎን ካልአቲሃ ሶባ ፈድፈደት ግርማ ደብረ ባህሪ ሰማይዋ ስማ ይላል። በቃ ግርማዋ ያማረ አስደናቂ የሆነች ደብር ትምህርት ቤት መሰረቱ። በዚህ አላቆሙም። አባ ጊዮርጊስ እዚያ ትምህርት ቤት እያስተማሩ እያለ እየመከሩ እያለ ንጉሱ ወደዷቸው። አፄ ዳዊት፣ ያ ትልቁ ዳዊት ገናናው ንጉስ፣ ከዚያ ለልጃቸው ሊድሯቸው ፈለጉ። አንዳንዴ ጥሩ ሰው ሲገኝ ቶሎ ብሎ ይሄንማ ለልጅ የመዳር ነው ይባላል አይደል? ለልጃቸው ይሄን ነገር ምስጢር ሲሰሙ
አባ ጊዮርጊስ ቶሎ ብለው ከትምህርት ቤታቸው ወጡና ምንኩስናን ቆብ አድርገው መነኮሱ። አባ ጊዮርጊስ መጀመሪያ ደብረ ሊባኖስ መጡ። ከዚያ በኋላ አባ በጸሎተ ሚካኤል የሚባሉ በጣም ትልቅ በአፄ አምደ ጽዮን ዘመን የነበሩ የእነ አቡነ ተክለ ሃይማኖት ሁሉ መምህር የነበሩ አቡነ ተክለ ሃይማኖት መጀመሪያ ገዳማቸው የገቡበት አባ በጸሎተ ሚካኤል ዘደብረ ጎል ይባላል። እሳቸው ገዳም ገብተው ደመ ክህወቱ ደሙ የፈሰሰበት ቦታ አባ በጸሎተ ሚካኤል ሰማዕት የሆነበት ገዳም ገብተው ምንኩስናን ተቀበሉና ያ ጥሩ ተማሪ፣ ያ ጎበዝ ተማሪ፣ ያ ደራሲ የነበሩት ተማሪ እንደገና ደግሞ መምህር የነበሩት ወዴት ሄዱ? ወደ ምንኩስና። ምንኩስና ገብተው መነኮሱ። ዳዊት አዘኑ። ለምን እንዲህ አረክ አሏቸው። እኔ እናቴ ቃል ኪዳን ገብታ ለክርስቶስ ሰማዕት እንደሆን የክርስቶስ የእግዚአብሔር ሁለንተናዬን ለእግዚአብሔር ሰጥቼ እንዳገለግል ነው ወደ ቤተክርስቲያን የተሰጠው የስለት ልጅ ነኝ። በቃ ሁለንተናዬ ለክርስቶስ ነው። ለሌላ የሚሆን ህይወት የለኝም። ትዳር ይዤ ቤት መስርቼ ልጆች ለማሳደግ የሚሆን ህይወት የለ። ሁለንተናዬ በቃ ለ24ቱንም ሰዓት ለእግዚአብሔር ማገልገል እንድችል ነው የተሰጠሁት ለቤተ እግዚአብሔር ብለው መነኩሴ ሆኑ። አሁን ስንተኛው ላይ ደረስን? ከተማሪነት አለፈ፣ መምህር ሆኑ። ከዚያ ደግሞ ምን ሆኑ? ደራሲ ሆኑ። ከዚያ መነኮሱ። አባ ጊዮርጊስ መንኩሰው ገዳም መሰረቱ። የገዳሙን ታሪክ በኋላ እናነሳለን። አሁን በዚህ በምንኩስና ህይወታቸው ውስጥ እያሉ ደግሞ በጣም አስደናቂ ነው። መምህራን አባቶች፣ ሊቃውንት፣ የእግዚአብሔር ቤተሰቦች ሁላችሁም አባ ጊዮርጊስ የሚገርሙ ምሳሌነት ያላቸው አባት ናቸው። የጉባኤ መምህር ናቸው። ሰባኪ ናቸው። ራሳቸውን ሲጠሩት የወንጌል ሰባኪ፣ የሐዋርያት ፍሬ፣ በቤተ ክርስቲያን አጸድ ያደግኩኝ ተክል ይላሉ። ሰባኪነታቸውን ሲወዷት የምዕመናን የክርስቶስ ቤተሰቦች የሆናችሁ ምዕመናን ሆይ እኔ ኃጢአተኛ የሆንኩኝ ግን በሱ ረድኤት የክርስቶስ ወንጌል ሰባኪ ነኝና ጸልዩልኝ ይላሉ መጽሐፈ ምስጢራቸው ላይ። የወንጌል ሰባኪ ከመሆን የሚበልጥ ስራ የለም ይላሉ እና አስደናቂ ሰባኪ ነበሩ። እየወጡ ገበሬ ማህበር እየሄዱ በየገጠሩ እየዞሩ የሚሰብኩ ሰባኪ፣ እንደገና ጉባኤ ቁጭ ብለው ደግሞ የሚያስተምሩ መምህር። ከመነኮሱ በኋላ ደግሞ ቀዳሽ ሆኑ። ክህነትን ተቀብለው የሚቀድሱ ካህን። ዛሬ ብዙ ችግር አለብን። አንዱን ይዘን አንዱን አንጠልጥለን አንዱን ጥለን ነው የምንኖረው። ያም አሟልቶ የሚገኝ ጥቂት ሰው፣ በጣም ጥቂት የታደለ ሰው ነው። ቤተ መቅደስ ቀድሶ ማህሌት ቆሞ አውደ ምሕረት ሰብኮ ጉባኤ የሚያስተምር ሰው የምታገኙት ትንሽ ነው፣ በጣም ትንሽ። አባ ጊዮርጊስ ግን እንደዛ አይነት አባት ነበሩ። ጉባኤ ያስተምራሉ፣ እንደገና አውደ ምሕረቱ ላይ ቆመው ይሰብካሉ። እንደገና መነኩሴ ናቸው ደግሞ የምንኩስና ህይወትን ይመራሉ። ቤተ መቅደስ ገብተው ደግሞ ይቀድሳሉ። ቀዳሽ አባት ሆኑ። አንድ ቀን ሲቀድሱ በዚያ ዘመን ቅዳሴ እየተቀደሰ አንዳንድ ጊዜ ትላልቅ ሰው ነገስታት ምናምን ከመጡ ይላል እንደ አንዳንድ ሰው እንደ ትቢት ነገር ያለው ሰው ቅዱስ ቁርባኑን እቆመበት ቦታ እንዲሰጡ ይፈልጉ ነበር እና እየቀደሱ አብረው ያለው ሁለተኛው ምክትሉ ንፍቁ ካህን አባታችን ዛሬ ቅዳሴ ቁርባን እነገሌ ቁርባን ይቀበላሉና እስኪ ወደ እነሱ ሄደን እናቆርባቸው ብለው ይሏቸዋል። ይምጡና እዚህ ይቁረቡ አሉ። አባ ጊዮርጊስ እበሩ ላይ እቺ ቤተ መቅደስ ስጋውን ደሙን ቆመን የምንቀበልባት ቦታ ቀራንዮ ናት። ክርስቶስ የተሰቀለባት ስጋውን ደሙን ለኛ ለዘላለም ሕይወት እንዲሆን የሰጠባት ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነትን የከፈተባት ሲኦል በነፍስ ወርዶ አዳምንና ልጆቹን ነፃ ያወጣባት ቀራንዮ ናት። እዚህ መጥቶ ይቁረቧል። ከዚያ ሄደው እዚህ መጥቶ ይቁረቡ ተብሏል ብለው ለቁርባን የመጡት ሰዎች ሁሉ ሄደው እንዲቆርቡ ሆነ። መቼም ትዕቢት አይጣልባቸው። ከዚያ አንዱ እንዴት እንደዚህ ይለናል ይሄ ሰውዬ ብለው በአባ ጊዮርጊስን ከዚያ አንስተው በሩቅ ሀገር ብለው በእነሱ የራቀ ደብረ ዳሞ አለቃ አድርገው ደብረ ዳሞ ሾሟቸው። ማራቃቸው ነው በእነሱ ቤት። ግን አባ ጊዮርጊስ በቅዳሴው ላይ እየቀደሱ ይሄን ሲሏቸው በላኢውቱ ዘይበል አማጽያን የሚለውን ድርሰት ያካተተ መልካ ቁርባን
ለቁርባኑ መልክ ደረሱ። ዛሬ በቤተ መቅደስ ሰላም ለኪ ብለን ሰላም ለመልክዓ ሐና ብለን የምንቆመው የምናዜመው ዜማ አባ ጊዮርጊስ የደረሱልን ነው። መልካ ቁርባን ደረሱ። ዛሬ በቤተ መቅደስ አባቶቻችን ቅኔ አስበው ደርሰው ለቁርባኑ ዕጣነ ሞገር ክብርኢቲ ቅኔ ያደርሳሉ። ልክ እንደዚህ አባ ጊዮርጊስ ቤተ መቅደሱ በር ላይ ሆነው ቅዱስ ቁርባንን ስለሚቀበሉት ሰዎች ስለ ቅዱስ ቁርባን ክብር መልካ ቁርባን ብለው እስከ እንዘ ብዙኃኑ ድረስ ሰፊ ድርሰት ደረሱ። እየቀደሱ የቅድስናቸው የንጽህናቸው ብዛት ህብስቱ ጻዕዳ በግ ሆኖ ያዩት ነበር። ከዚያ ደነገጡ ይላል ገድሉ ጸሐፊ። አስገራሚ ሰው ነው። ገድሉን የጻፈው በራሱ ሊቅ ሰው ነው። ህብስቱ ጻዕዳ በግ ሆነው ሲያዩት ይህንንማ እንዴት ብዬ ፈትታለሁ? ዝም ብዬስ እንዴት ብዬ ጸሎቱን ፈትቶውን አደርጋለሁ ብለው ጸሎተ ፈትቶ የሚባል በቁርባን ጊዜ የምንጸልየው ጸሎት ደረሱ። በቅዳሴ ውስጥ ጸሎተ ፈትቶ በቅዳሴ ውስጥ መልካ ቁርባን እንዲኖር አድርገው ደረሱ። ከዚያ ያ ብቻ አይደለም፣ ቅዳሴ ራሱ ደረሱ። መዓዛ ቅዳሴ የምትባል የእመቤታችን ቅዳሴ ደረሱ። እኒህ አባት ቅዳሴ የሚያስቀድሱ ቅዳሴ የሚቀድሱ ብቻ ሳይሆኑ ቅዳሴ የሚደርሱ አባት ናቸው። ቅዳሴው ውስጥ ማንኛውንም ነገር ሁሉ በእውቀትና በማስተዋል እንድናደርግ በቅዳሴ ውስጥ ትናንሽ ጸሎቶች ቀደም ሲል የነበሩት የጥንቶቹ አባቶች አሁን ቅዱስ ዮሐንስ አፈወርቅ ቅዳሴ እየቀደሰ እያስቀደሰ ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው ዝም ብሎ እንዳይቀበል ቅድመ ተመጠው ብለው ቅዱስ ዮሐንስ አፈወርቅ ጸሎት ደርሶልን ነበር። ቅዱስ ባስልዮስ ደግሞ ድህረ ተመጠው ብሎ ጸሎት ደርሶልን ነበር። ልክ እንደዚያ እንደ ሊቃውንት አባቶች አባ ጊዮርጊስም መልካ ቁርባን ጸሎተ ፈትቶ የሚባሉ ድርሰቶችን ደረሱ። በቅዳሴ መሃል የሚጸለዩ ያ ብቻ አልበቃም፣ ቅዳሴም ደረሱ። ከዚያ በኋላ ያው ደብረ ዳሞ አበምኔት ሆነው ንቡረ እድ ሆነው የደብረ ዳሙ ንቡረ እድ ሆነው ደብረ ዳሙ ሄዱ። እዚያ ሲሄዱ ደግሞ አባቶች ጋር ገዳም ሆነው እዚያ ስላሉ ቅዱሳን ነገሯቸው። ስለ አንድ ትልቅ ጻድቅ ነገሯቸው። ማን ይባላሉ መሰላችሁ? አቡነ ሳሙኤል ዘዋልድባ ይባላል። በዘመናቸው አብረው ነው የኖሩት። ትትናቸው እውነተኛ ይሄ እኛ ዘመን ያለው መንደርተኛነት የሌለባቸው አባ ሳሙኤልን ሄጄ በረከት ልቀበል አሉ። አባ ጊዮርጊስ ከአባ ሳሙኤል ሄደው በረከት ሊቀበሉ ወደ ዋልድባ ሄዱ። ዋልድባ ደረሱ። ሲደርሱ አቡነ ሳሙኤል ዘዋልድባ ደግሞ ሱባኤ ላይ ነበሩ። ሳያገኟቸው ሲመለሱ እመቤታችን ለአቡነ ሳሙኤል ተገለጸችላቸው። እንግዲህ ተመልከቱ፣ አባቶቻችንን ሕይወት እንድናውቀው ነው ይሄን የምነግራችሁ። ተናግረን አንጨርሰውም። የአባ ጊዮርጊስን ታሪክ የቅዱሳን የአቡነ ሳሙኤልን ታሪክ አንጨርሰውም። ግን ትምህርት እንዲሆነን አባቶቻችን እንዴት ነው የኖሩት? ቅዱሳን እንዴት ነው የኖሩት? ትትናቸውን ተመልከቱ። ደብረ ዳሞ ሆነው የደብረ ዳሞ ንቡረ እድ ሆነው ዋልድባ ገዳም የሚታወቁ አንድ መነኩሴ አባት ጻድቅ አባትን የአባ ሳሙኤል ዘዋልድባን በረከት ልቀበል ብለው ከደብረ ዳሞ እንግዲህ የደብረ ዳሞ አበምኔት ተብለው ዋልድባ ሄደው የአባ ሳሙኤልን በረከት ልቀበላሉ። አባ ሳሙኤል ጋር ሄዱ። አባ ሳሙኤል ጸሎት ላይ ነበሩ፣ ሱባኤ ላይ ነበሩ። የአባ ሳሙኤል የጸሎት ስርዓት ደግሞ በጣም ነው የሚያስደንቃቸው። በቁመታቸው ልክ ጉድጓድ ይቆፍራሉ፣ የድንጋይ ቆብ ያደርጋሉ። እዚያ ውስጥ ገብተው ነው የሚጸልዩት። ለማን ብለው ይመስላቸዋል? ለእኛ እኮ ለዚች ሀገር አብርሃም ለልጆቹ ቃል ኪዳን እንደተቀበለ እነዚህም አባቶች ለእኛ የሚተርፍ ለእነሱ ጽድቅማ በቅተዋል። ሲመነኩሱ እግዚአብሔር ጋር ሲገናኙ ለእነሱ በቅቷቸዋል። አሁን ለትውልድ ይችን ሀገር ለማስባረክ ሳሙኤል ዘዋልድባ ማለት ሀገራችንን ብድግ አድርገው እንደ ዳቦ እንደ ድፎ ዳቦ እግዚአብሔርን ያስባረኩ አባት ናቸው። ሳሙኤል ዘዋልድባ ማለት እሳቸው ጋር ሄደው ሲያጧቸው ሲመለሱ እመቤታችን ለአባ ሳሙኤል ትገለጽና ለምንድን ነው የመለስከው? ወዳጄ አባ ጊዮርጊስ መጥቶ ነበር አለቻቸው። ከዚህ አባ ሳሙኤል እባካችሁ ጥሩልኝ አሉ። ኧረ ጥሩልኝ አባ ጊዮርጊስ። እዚያ ብዙ ርቀት ሄደው ስለነበር ሌላ ቀን እመጣለሁ ብለው ተመለሱ። በሌላ ቀንም እመጣለሁ እንዳሉት አልቀሩም፣ መልሰው መጡ። ሲመጡ ደግሞ አባ ሳሙኤል አርፈዋል። አያሳዝንም?
አባ ሳሙኤል አርፈዋል። ግን አረፉ ብሎ ደግሞ አልተውም። እስኪ መቃብሩን አሳዩኝ አሉ አባ ጊዮርጊስ። አባ ሳሙኤል መቃብር ላይ ሄዱ። መቃብሩ ላይ ቆመው አፈሩን በራሳቸው ላይ እየነሰነሱ ለአቡነ ሳሙኤል ሙሉ ማህሌት ደረሱ። ሳሙኤል ዘዋልድባ የሚታሰቡበት ገድላቸው የሚነገርበትን ድርሰት ማህሌቱን ደረሱላቸው። አይገርሙም? አባቶቻችን ተመልከቱ። አንዳቸው ለአንዳቸው ያላቸውን ክብርና ረድኤት፣ አንዳቸው የአንዳቸውን ማህሌት ደረሱ። ቅዱስ ያሬድ የስንት ቅዱሳንን ማህሌት ነው የደረሰ? አሁን እኛ ፌስቡክ ከፍተን ሌላ ምንድነው ሶሻል ሰው የሚገናኝበትን ከፍተን ሰው እንራገማለን። አባቶቻችን ግን እንደዚህ አይደሉም። አቡነ ሳሙኤል አቡነ ጊዮርጊስ ዘጋስጫ ለአቡነ ሳሙኤል ማህሌት ነው የሚደርሱት። እናቶቼ፣ አባቶቼ፣ ሊቃውንት ሁላችሁ የአባቶቻችን ህይወት ይሄ ነው። አንዳቸው የሚመሰገኑበትን ማህሌት የሚደርሱ ቅኔ የሚቀኙላቸው፣ ጣነ ሞገር የሚቀኙላቸው፣ ሰላምታውን ሁሉንም ነገር አድርገው ተመለሱ። አዝነው አልቅሰው ማህሌታቸውን ደርሰው ወደ ገዳማቸው ተመለሱ። ከተመለሱ በኋላ ትንሽ ጊዜ ቆይተው ወደ ትምህርት ቤታቸው አስፈቅደው ወደ ትምህርት ቤታቸው ሄዱ። ትምህርት ቤታቸው ከሄዱ በኋላ ነው እንግዲህ ከዛ ቀጥሎ ያሉትን ብዙ ድርሰቶች የደረሱት። የድርሰቶቻቸውን አደራረስ የአንድ ሶስቱን ልንገራቸው። ካስተማሯቸው ደቀ መዛሙርት አንዱ ቴዎድሮስ ነገሰ። በነገሰ ጊዜ መናፍቃን ቴዎድሮስን ሃይማኖትህ ምንድነው ብለው ጠየቁት። ቴዎድሮስም ይሄንንማ የሚጽፍልኝ መምህሬ ነው ብሎ ወደ አባ ጊዮርጊስ መጡና እስኪ ሃይማኖቴን ለሰው የምገልጽበት ድርሰት ድረስልኝ አሏቸው። መምህራቸውን ንጉሱ መምህራቸውን። ከዚያ ዝውቱ ፍካሬ ሃይማኖት ብለው ፍካሬ ሃይማኖት የምትባል ድርሰት ደረሱላቸው። ለተማሪዎቻቸው ሃይማኖታቸውን የሚገልጹበት፣ ሃይማኖታቸውን የሚናገሩበት ማለት ነው። ከዕለታት በአንድ ቀን እመቤታችንን ማመስገን ፈለጉ ይላል ደራሲው። ይሄ ገድላቸውን የሚጽፈው ሰውዬ እመቤታችንን ማመስገን ፈለጉና ድርሰት ጀመሩ። ከዚያ ደርሰው ብዙ ጽፈው ማታ ደክሟቸው ሲተኙ ጠዋት ሲነቁ የደረሱት በሙሉ ጠፍቷል፣ ተደምስሷል። ደነገጡ። የሚቀጥለው ቀን እያስታወሱ እንደገና ጻፉት። ከዚያ እንደገና እንቅልፋቸው አሸንፏቸው መልሰው ሲነቁ አሁንም ጠፍቷል። ከዚያ ምን ሆኖ ነው ይሄን ነገር እመቤታችን አልፈቀደችም ብለው እንደ ህመምም ያዛቸውና እመቤታችንን መጠየቅ ጀመሩ። እመቤታችን ለምን ትወጠንከ ጽሔፈ መጽሐፍ ዘእንበለ ትስአለኒ፣ ለምንድን ነው እኔን ሳትጠይቅ መጽሐፍ መድረስ የጀመርከው ብላ ያው የጀመርከው መጽሐፍ ብላ አርጋኖን የተባለውን መጽሐፍ እንዲጽፍ ፈቀደችላቸው። አርጋኖነ ውዳሴ፣ መሰንቆ መዝሙር፣ እንዚራ ስብሐት ብለው 3 መጽሐፍ ለእመቤታችን ደረሱ። አርጋኖነ ውዳሴ፣ እንዚራ ስብሐት፣ መሰንቆ መዝሙር። እመቤታችን ጸሎቱ ካለቀ በኋላ በዚች ጸሎት የሚለምነኝን ሁሉ አክብሬ ሰማዋለሁ፣ ልመናውንም መልስለታለሁ ብላ ቃል ኪዳን ሰጠቻቸው። ይቺ አርጋኖን የምትባለው መጽሐፋቸው ማለት ነው። ከዕለታት በአንድ ቀን ደግሞ ሌሊት ቤተክርስቲያን መሄድ ደስ አላቸው። ሌሊት ቤተክርስቲያን እንሂድ ብለው ተማሪዎቻቸውን ቀስቅሰው መሄድ ጀመሩ ይላል። እየሄዱ እያለ ድንገት መሃል ላይ እያሰቡ አንድ መጽሐፍ መጣላቸው። ለምንድን ነው መናፍቃን ቤተክርስቲያንን ሲሰድቡ የሚኖሩት? ለምንድን ነው መናፍቃን ክርስቶስን ሲሰድቡ የሚኖሩት? ለምንድን ነው መናፍቃን ሥላሴን ሲሰድቡ የሚኖሩት? ለምንድን ነው ከሃዲ መናፍቃን ቅዱሳንን ሲሰድቡ የሚኖሩት አሉና ተመልሰው ቤተክርስቲያኗን ተሳልመው ተመለሱና 5 ጸሐፊ ጠሩ አሉ። 5 ጸሐፊ ብራና የሚጽፍ 5 ደግሞ መብራት የሚይዝ። ከዛ በኋላ ለ5ቱም ጸሐፊ ድርሰት መንገር ጀመሩ። በ5 ጸሐፊ ያለማቋረጥ ሲጽፉ እየዋሉ ሲጽፉ እያደሩ ብርሃን እያበሩ ቀን በብርሃን ቀን በፀሐይ ሌሊት በብርሃን ሲጽፉ አድረው ከብዙ ቀን በኋላ የጻፉትን ሁሉ ሲገጣጥሙት በጣም ትልቅ መጽሐፍ ሆነ። ያ መጽሐፍ መጽሐፈ ምስጢር ተባለ። መናፍቃን ትምህርታቸውን እያንዳንዱ ድሮ የነበሩ ከሳቸው 1000 ዓመት በፊት የነበሩ 1200 1300 ዓመት በፊት የነበሩ መናፍቃንን እየጠሩ ለነ ሰባሊዮስ፣ ለነ አርጊንስ፣ ለነ ሊዮ፣ ለነ ፎጢኖስ፣ ለነ ፍላቪያኖስ፣ ለነ አሪዮስ፣ ለነ ንስጥሮስ፣ ለነ መቅዶኒዮስ
መልስ ጻፉ። መጽሐፈ ምስጢር ተባለ። እንዲህ እያሉ ከ40 በላይ ድርሰቶችን ደረሱ። በድርሰት ብቻ ደግሞ አይደለም። ከትላንት ወዲያ ምንድን ነው ያከበርነው? ጴጥሮስ ወጳውሎስን አይደል? ሐምሌ 5 ቀን የጴጥሮስ የጳውሎስ ዝክር ስንክሳሩ ሲነበብ ቤተ መቅደስ ሆኖ ሰሙ ይላል። ሰሙ። ከዚያ ትንሽ ድካም ነበረባቸውና ወደ ቤታቸው ሄደው፣ መቼም መተኛት አይደለም፣ አባቶቻችን እንደዚህ እንደኛ ዝርግት ብለው አይተኙም። ደገፍ ብለው ነው የሚተኙት፣ ምሰሶውን ወይም ግድግዳውን። በዚያ ደገፍ ብለው እያለ በሰመመን ቅዱስ ጴጥሮስና ቅዱስ ጳውሎስ ልክ አሁን ስዕሉ ላይ እንደምናየው ቅዱስ ጴጥሮስ የመንግስተ ሰማያትን ቁልፍ እሰጥሃለሁ እንዳለው ቁልፉን ይዞ፣ ቅዱስ ጳውሎስ ደግሞ ከመስቀሉ በላይ ያለ ትምክህት ከኔ ይራቅ ብሎ መስቀሉን ይዞ አዩአቸው። ከዚያ በኋላ ደግሞ ሐዋርያት ሌሎቹንም ሐዋርያት ተመለከቱ። ለሐዋርያትማ ማህሌት ካልደረስኩ አሉ። ሐምሌ 5 የሚቆመውን ውዳሴ ሐዋርያት ብለው ማህሌቱንና የሐዋርያት ምስጋና ደረሱ። መጽሐፍ ወንጌልን ሲያስተምሩ ጌታችን አንድ ቃል ሲናገር ሰሙት። በወንጌል ሳታቋርጡ ጸልዩ ይላል። ምንድነው? ቅድም ያልኳችሁ ጸሎት ምንድነው ብያችኋል። ጸሎት በሰይጣን ዘንድ ጦር ነው። ይሄን አርጋኖን ላይ እየጻፉት ነው። ጌታችን ደግሞ ሳታቋርጡ ጸልዩ ይላል። ያለማቋረጥ ጸልዩ። እንዴት አድርገን ነው ያለማቋረጥ የምንጸልየው ብለው አሰቡ። በሌሊትም በመዓልትም የሚጸለይ ሰዓታት ዘመዓልት፣ ሰዓታት ዘሌሊት ብለው የሌሊትና የቀን ጸሎት ደረሱ። በዜማ የሚጸለይ፣ በቁመት የሚጸለይ፣ ግራና ቀኝ እየተመላለሱ የሚጸልዩት ክርስቲያኖች ያለማቋረጥ መጸለይ ቢፈልጉ ያለማቋረጥ የሚጸልዩት ጸሎት አባ ጊዮርጊስ ደርሰዋል። ያለማቋረጥ 24 ሰዓት መጸለይ ብንፈልግ 24 ሰዓት የምንጸልየው ጸሎት ደረሱ። ተማሪዎቻቸው አባታችን እንደዚህማ ስራ ፈቶ 24 ሰዓት የሚጸልይ ሰው አይገኝም፣ አይ ለተሰጠው ካልሆነ አሏቸው። የሚያደርሳችሁ ጸልዩት፣ በሰባቱ ሰዓት የምትጸልዩት ደግሞ ሌላ ደርስላችኋለሁ አሉና ጸሎት ዘሰባቱ ሰዓታት በሰባቱ ሰዓታት የሚጸለይ ብለው በመልካ ሕማማት አባቶቻችን በማህሌት በዚህ ሕማማት ሰሞን በዜማ የሚጸልዩትን ጸሎት ደረሱ። ያንን ጸሎት ለእመቤታችን ለጌታችንና ለስላሴ እያደረጉ ለስላሴ ለእመቤታችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አድራሻ እያደረጉ የሰባቱ ሰዓት በሰባቱ የጸሎት ሰዓታት በነግ በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት በንዋም ሰዓትና በመንፈቀ ሌሊት የሚጸለየውን ጸሎት ደርሰው ለምእመናን ሰጡ። አይገርምም? እንዲህ እያደረጉ ያን ሁሉ ሰዓት ጸሎት ነው። በፍልሰታ እመቤታችን ፍልሰታ ላይ ያልነበር እመቤታችን የተገለጸችላቸው ለፍልሰቷ ሳራሱ መልካ ፍልሰታ ደረሱላት። ለፍልሰታ ለበዓለ ፍልሰቷ አጼ ዳዊት ብዙ ስዕሎችን አስመጥተው ነበር። ለስዕሎቹ መልካ ስዕል ደረሱ። ለስዕሎቹ የቅዱስ ኤፍሬም ውዳሴ ማርያም ሁላችን የምንወዳት ጸሎት ናት። ለውዳሴ ማርያም መልካ ውዳሴ ደረሱላት። የሚገርሙ አባት፣ ደራሲ፣ መምህር፣ ሰባኪ፣ መነኩሴ፣ ጻድቅ፣ ተጋድሎ የሚያደርጉ መሪ፣ ህዝብ የሚመሩ ገዳም የሚመሩ አባት ነበሩ አባ ጊዮርጊስ። አንድ ነገር ብቻ ልንገራችሁና በዚሁ ላጠናቅ። በዚህ ብቻ አላቆሙም። አባ ጊዮርጊስ የቤተክርስቲያን ጠበቃ ናቸው። መናፍቅ ከሃዲ በዘመናቸው ተነስቶ መልስ ያልሰጡት የለም። እንኳን ከዘመናቸው ከሳቸው 1000 ዓመት በፊት ለነበሩት ሁሉ መልስ ሰጡ ብለናል። በዘመናቸውም አንዳንድ መናፍቃን ይነሱና ጥያቄ ያነሳሉ። አንድ ሁለቱን ላንሳላችሁ። አንድ ሰውዬ መጣና የቤተክርስቲያንን ሊቃውንት እኔ የምላችሁ ይሄ ክርስቶስ የምትሉት አምላክ የምትሉት ወንጌላችሁ የእናንተን ወንጌል ሳነብ አለ፣ የኔን ኦሪት አይደለም አለ፣ የእናንተን ወንጌል ሳነብ አልዓዛር የተቀበረው የት ነው ብሎ ጠየቀ። አልዓዛር የተቀበረው የት ነው
አልዓዛር የሚወደው የት ነው የቀበራችሁት ብሎ ጠየቀ። አልዓዛር የተቀበረበትን የማያውቅ እንዴት ነው አምላክ የምታረጉት? እንዴት ነው አምላክ የምትሉት ብሎ ጠየቀ። ከዚያ መምህራኑ ሊቃውንቱ እንዴ ምን አይነት ጥያቄ ነው? እስኪ አባ ጊዮርጊስ ይፈለግ ተብሎ አባ ጊዮርጊስ ሲፈለግ አባ ጊዮርጊስ አሟቸው ትንሽዬ እንደ ወባ ነገር አሟቸው ቤታቸው ተኝተው ነበር። ኧረ እንዲህ አይነት መናፍቅ ተነስቷል ሲሏቸው ከነ አልጋ ይወሰዱኛል። ከነተኙበት አልጋ ሄዱ። ምንድነው የምትለው አሉት። አይ እኔ በኦሪት አይደለም በሐዲስ ኪዳን እናንተ በምታምኑት እንዲህ ነው ብሎ ጠየቃቸው። እኔ ደግሞ በሐዲስ ኪዳን አይደለም በኦሪትህ ልመልስልህ አሉት። ለመሆኑ አዳም በተሳሳተ ጊዜ ተሳስቶ ባፈረ ጊዜ አፍሮ በተደበቀ ጊዜ አዳም ሆይ የት ነው ያለህ ያለው ማን ነው አሉት። ገብቷቸዋል? አዳም ሆይ የት ነው ያለኸው ብሎ የጠየቀው ማን ነው አሉት። እግዚአብሔር አዳም የተደበቀበትን አያውቅም አሉት። የእግዚአብሔር ልጆች በእግዚአብሔር ፊት በቆሙ ጊዜ አለ ሰይጣንም በመካከላቸው ቆመ። ኢዮብ ነው፣ መጽሐፈ ኢዮብ ምዕራፍ 1 ነው። ሰይጣንም በመካከላቸው ቆመ፣ እግዚአብሔርም ሰይጣንን ከየት መጣህ አለው ይላል። በውኑ ይሄን የጠየቀው ማን ነው አሉት። እግዚአብሔር። ሰይጣን የመጣበትን እግዚአብሔር አያውቅም? መፍራት ጀመረ። ያ ሰው ተንቀጠቀጠ። የማይሆን ሰው ፊት ነው የቆመው። የማይሆን ጥያቄ ነው የጠየቀው። እግዚአብሔር የአብርሃምን ቤት በጎበኘ ጊዜ አብርሃምንም ባገኘው ጊዜ አብርሃምን እግዚአብሔር ሚስትህ ሳራ የት ነች አለው ይላል። በውኑ ሳራ የተቀመጠችበትን ድንኳን እግዚአብሔር ሳያውቅ ቀርቶ ነው አለ። ሰውየው ላበላም መሆን ጀመረ። ከዚያ በኋላ ንጉሱ ዳዊት ይሰሙ ነበር። በሕዝብ ፊት ልዩነትን የሚያመጣ ምዕመናንን የሚያደናግር ሊቃውንትን የሚከፋፍል ተንኮል ያለብህ ሰው ነውና ሞት ይገባሃል አሉት ይላል። ሰው የሚከፋፍል የእግዚአብሔርን ሕዝብ የሚያጣላ የሚያደናግር የሰይጣን ወገን ነው። እግዚአብሔር አጥብቆ ይጸየፈዋል። መጽሐፈ ምሳሌ እንደነገረን አባ ጊዮርጊስ የቤተ ክርስቲያን ጠበቃ፣ በዘመኑ ለቤተ ክርስቲያን የቆመ ቃዋሚ ለቤተ ክርስቲያን የሚቆም ክንዶ የማይታጠፍ ሊቅ ነበሩ። የኒህ አባት በረከት ነው ዛሬ የምንዘክረው። አንድ ቀን አንድ ሰው አባ ጊዮርጊስን በጣም የሚወድ እግዚአብሔርን ጥያቄ ጠየቀ። እኔ የምልህ ጌታዬ እንደው አባ ጊዮርጊስን የት አድርገኸዋል ብሎ ጠየቀ። ይሄ ሰውዬ ፈላስፋም ነው፣ ይደነቃል። አባ ጊዮርጊስ ሰዓታቶቻቸው ምናምን ስታዩ በጣም ተመራማሪ ሊቅ ናቸው። አሁን ይሄ ስለ ዝናብ በተነጊሜ ረቂቅ ዘያዕቅሮ ለማይ ያአርጎም ቀላይ ወያወርዶም ንሃ ሰማይ፣ ይሄ ዝናብ እንዴት እንደሚመጣ ሁሉ መጽሐፋቸው ላይ ተፈላስፈዋል። አሁን እኛ በሳይንስ ወተር ሳይክል ምናምን እየተባለ የተማርነውን አባ ጊዮርጊስ የዛሬ 600 ዓመት ነው የሚያውቁት። ዘያስሮ ለእቡይ ወያሌዕሎ ለነዳይ ያረጥባ ለምድር ወያይብሳ ለባህር አሉ። ይሄ ትምክተኛ ሰው ስለ ስነ ምግባር ሲያስተምሩ ትምክተኛን ሰው እግሩ ላይ ማሰሪያውን ያስቀምጥለታል፣ በትምክቱ ይወድቃል። ትሁት ሰውን ደግሞ ነዳይን ደግሞ ትሁቱን ደግሞ ከፍ ያደርገዋል፣ ምድርን ያረጥባታል፣ ባህርን ያደርቃታል እያሉ ድርሰት የደረሱ አባት ናቸው። የሚገርሙ ተመራማሪ። እኛ በዓይነ ሕሊናችን ለማየት ለማሰብ የሚቸግረንን ነገር ጽርሐ አርያም ማይፈዱ መካነ ትጉሃን አጸዱ ካህናተ ሰማይ ቅውማን ባዕዱ እያሉ ስለ ሰማዩ ምስጢር የሚመራመሩ ናቸው። እኛ ስለማናየው ዘበፃ ይትነከር ወመባረቅት ይትነገር እያሉ የረቂቁን የመባረቅቱን የነፋሳቱን ነገር ሁሉ የሚተርኩ አባት ናቸው። ይሄ ሁሉ የሚያውቅ ሰው ነውና እንዲሁ ሰማየ ሰማያቱን የሚመረምሩ እመቀ መቃቱን ተረድተው ለምዕመናን የሚያስጠነቅቁ መናፍቃንን የሚገቱ ምዕመናንን የሚያንጹ ገዳም መሰረቱ ትምህርት የሚያስተምሩ የሚሰብኩ የሚቀድሱ ማህሌት የሚቆሙ ሰማይኩ ርእሴ ማህሌት አይለስምከ ይላሉ እመቤታችንን። እኔ ራሴን ለአንቺ ማህሌት አድርጌ ሾምኩ ይላሉ።
እንዲህ አይነቱን ሰው የት አደረከው ብለው እግዚአብሔርን ጠየቁ። አዘውትረው ሲጠይቁ አንድ መምህራቸው ወይም ጓደኛቸው ምን ሆነህ ነው እንደዚህ አዘውትረህ የምትጸልየው ብለው ጠየቋቸው። እኔ እንደው አባ ጊዮርጊስ የት እንዳለ ባወቅኩ፣ እንደው እግዚአብሔር ከሞተ በኋላ የት ነው ያከበረው? በል እንግዲህ ሞክር አሏቸው። ከዛ እግዚአብሔር መልአኩን ልኮ እንዲህ ብሎ ነገራቸው። አባ ጊዮርጊስ እድሜውን ሁሉ ሕይወቱን ሁሉ ሥላሴን ቅዱስ 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 እያሉ ሲያመሰግኑ ሰዓታቱ ላይ የዜማው ብዛት ይገርማቸዋል። 3 ጊዜ ቅዱስ ቅዱስ የሚል የተለየ ዜማ አላቸው። እኛ በምንጸልየው የዘወትር ጸሎት ላይ ቅዱስ ቅዱስ አለ። ቅዱስ ቅዱስ የማይሉበት ቦታ የለም። እግዚአብሔርን ሥላሴን ሲያመልኩ ሲያመሰግኑ የኖሩ አባት፣ እመቤታችንን ሲያከብሩ የኖሩ አባት፣ ቅዱሳንን ሁሉ በየስማቸው ሰአሉ ለነ ቅዱሳን እያሉ በየስማቸው ያከበሩ አባት፣ ከቅዱሳን ሁሉ በላይ ሆነው የሚገርም ካባ ለብሰው የካባው ዘርፍ እንደ አሮን ልብስ ደወል ተደረጎለት ከታች ልብሱ ሲንቀሳቀስ ቅዱስ ቅዱስ የሚል ልብስ ለብሰው በሥላሴ ፊት ከብረዋል አሉት። የእሳቸውን ጸሎት የሚጸልይ እሳቸው የደረሱትን ጸሎት ጸልዮ እግዚአብሔርን የሚለምን ሰው እግዚአብሔር እንደሚሰማው ቃል ኪዳን ሰጥቷቸው በመንበሩ ፊት ዘወትር የሚያመሰግኑ በእግዚአብሔር የከበሩ ጻድቅ ሆነዋል አላቸው። የጻድቁ በረከት አይለየን። አዎ ዛሬ ማህረና አብም ስንጸልይ የእመቤታችንን ውዳሴም ስንጸልይ ሰዓታትም ስንቆም መልክአ ሕማማትም ስንቆም የሐዋርያትንም ማህሌት ስንቆም ሁሉንም ላይ ስንቆም የአባ ጊዮርጊስ ስራ ሁል ጊዜ ከኛ ጋር አለ። እንዲህ አይነቶቹን አባቶች የሰጠን አምላክ የተመሰገነ ይሁን። በቃል ኪዳናቸው ታላቋን ያከበሯትን ሀገር ሐዘና ስምኢ ወብካያ ለሀገሪትነ ኢትዮጵያ ብሎ የደረሱት አባ ጊዮርጊስ ናቸው። ሐዘኗን ስሚ እንባዋንም አብሺ ኢትዮጵያን አደራ ብለው ነው የጸለዩት አባ ጊዮርጊስ። ጸሎታቸውና በረከታቸው አገራችንን ይጠብቅልን፣ እኛንም በአንድነት በፍቅር በስምምነት ይጠብቀን። የአባቶቻችን በረከታቸው ሕይወታቸውም ሁሉ ምሳሌ አርአያ እንዲሆንን እግዚአብሔር ይርዳን። የእመቤታችን ቃል ኪዳን የአብርሃም የይስሐቅ የያዕቆብ አምላክ የሰጠው ቃል ኪዳን በሁላችን ላይ ይደር። ወስብሐት ለእግዚአብሔር።